ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ፓውንስ እንዴት በኦንቼን ክሌም ማድረግ እንደምትችሉ ማሳያችሁ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ የደወል ብታደርጉ እንደዚህ አይነት ቪዲዮ ሲለቀቁ ይደርሳችኋል። ሀሳብ አስተያየት ካለ ኮሜንት ላይ ጻፉልን። አሁን ወደ ጉዳያችን እንገባለን። ፋንተም ዋሌታችሁን ትከፍታላችሁ። ትንሽ ሶሎና ያስፈልጋችኋል። ዜን ፋንተም ዋሌታችሁን ከከፈታችሁ በኋላ መጀመሪያ ግን የሆነ ያክል $1 ወይ $2 ሶሎና ያስፈልጋችኋል። ምን ያህል እንደሚያስፈልጋችሁ እዚህ ቪዲዮ ላይ ማየት ትችላላችሁ ማለት ነው። ወደ ታች ዝቅ እንላለን። ትንሽ ሶሎና እንደምታዩት አዘጋጅቻለሁ። ኦልሬዲ $4 አካባቢ አዘጋጅቻለሁኝ። አሁን ምንድነው የምናደርገው? መጀመሪያ እንዳልኳችሁ ሶሎናውን ከፋንተማችሁ ላይ ለማስገባት በጣም በቀላሉ ከሲዋሌት መጠቀም ትችላላችሁ። ከዛ እሱን ካደረጋችሁና ሶሎና ለፊ ካዘጋጃችሁ በኋላ ሰርች ምልክቷ ላይ ሄዱና ፓውስ ክሌም ዌብሳይቱ ላይ ትሄዳላችሁ ማለት ነው። ስለዚህ paus.community የሚለው ዌብሳይት ላይ መሄድ ትችላላችሁ። ከዛ ልክ እዚሁ ፋንተም ላይ መጨረስ ስላላችሁ ቀላል ስለሆነ ከዛ በኋላ ቲጂ ዳሽቦርድ ይላላችሁ ኮንፊርም ታረጋላችሁ። ዜን እዚህ ጋር እንደምታዩት እንግዲህ ኦሬዲ እንደዚህ አድርጎ ነው የሚያመጣላችሁ። ክሌም የሚል በተን ይበራል። ክሌም የሚለው በተን ያላችሁን አማውንት ያሳያችኋል። ከዛ ክሌም የሚለውን በተን አንዴ ክሊክ ታረጋላችሁ። ዜን እቺን ቼክ ማርክ ትበሩና ኮንቲኒው የምትለዋን ክሊክ ታረጋላችሁ። እዚህ ጋር ኦንቼን ዊዝድሮዋል የሚለውን አንዴ ክሊክ ታረጉታላችሁ። ዛት ሚንስ ክሌም ፓውስ ይመጣላችኋል። እንደምታዩት ፊ የሚያስፈልገው 0.00767 ሶሎና ነው ማለት ነው። ከዛ የሚደርሰኝን አማውንት ይነግረኛል። ኔትወርክ ፊ ከታች ይላል፣ እሱ አይደለም ከላይ ያለውን ነው ማየት ያለባችሁ። ኮንፊርም አልኩት። ከዛ በኋላ እዚህ ጋር እንደምታዩት ትንሽ ሎድ ያደርጋል። እሱን እንጠብቃለን። ይሄኛው ሎድ አድርጎ ከጨረሰ በኋላ እንደዚህ ኮንግራትስ ይለና 6091 አካባቢ ወደ ፋንተም እንደላከልኝ ነው የሚያሳየኝ። ዜን ወደ ኋላ ስመለስም አሁን ፓውስ መምጣት አለበት ማለት ነው። ወደ ላይ ዝቅ አደርገዋለሁ። እዚህ ጋር እንደምትመለከቱት ሪፍሬሽ አደርጋለሁኝ። ሪፍሬሽ ካረኩ በኋላ እንደምታዩት ፓውስ መጥቷል። ፕራይሱን ማሳይቶናል። ይሁም ደግሞ ምናልባት ቮቸር ገዝታችሁ ከነበረ ከዚህ በፊት ወደ ቮቸር ቀይራችሁት ከነበረ እንዴት ወደ ቶክን እንደምትቀይሩ አሳያችኋለሁ ማለት ነው። ዌብሳይታቸው ላይ ከገባችሁ በኋላ ኤክስቼንጅ የምትላለች እሷን አንድ ክሊክ አድርጓት። ዜን እንደዚህ ሲመጣላችሁ እዚህ ጋር አንድ የመጣ እንትን አለ ኤክስቼንጅ ቮቸር የሚለውን አንዴ ክሊክ ታረጉታላችሁ። ዜን እዚህ ጋር ኮኔክት ፋንተም የሚለውን ክሊክ ታረጋላችሁ። ከዛ ልክ እንደዚህ ክሊክ ስታረጉት እንደዚህ ይመጣላችኋል። እንደምትመለከቱት እዚህ ጋር ኦሬዲ ፕላስ እያላችሁ ያላችሁን እኔ 10 ቮቸር ነው ያለኝ። ይሄን የምትፈልጉት ተጽፋላችሁ። እዚህ ጋር ደግሞ እንደምታወድ ዳይመንድ ሮል ስለነበርኩኝ ይሰጠኛል ማለት ነው። እሱን እናያለን ማለት ነው። ስለዚህ እዚህ ጋር አሁን ኮንቨርት የምትላለች እሷን አንዴ ክሊክ እናረጋለን። ኮንቨርት የሚለውን ክሊክ ስናረጋው በርኒንግ ኢን ፕሮግረስ ይላል ማለት ነው። ይሄኛው በርን አድርጎ እስከሚጨርስልን ድረስ ትንሽ እንጠብቀዋለን። እዚህ ጋር እንደምትመለከቱት እንግዲህ ሁሉም ቮቸሮቼ 10ም ያላችሁ ቮቸሮች እንደዚህ ማይነስ ብሎ ይመጣል። የሚያስከፍላችሁንም ሶሎና ፊ ያሳያችኋል 0.00204 ነው። የሚደርሰኝንም ያሳየኛል ማለት ነው። ከዛ እዚህ ጋር ሁሉንም ነገር ቼክ ካረጋችሁ በኋላ እናንተ መቀየር ስትፈልጉ ኮንፊርም የሚለውን በተን ትነካላችሁ ማለት ነው። እኔ ግን አሁን ያው መቀየር ስለማልፈልግ ተዋዋለሁኝ። እናንተ ስትፈልጉ ኮንፊርም አድርጋችሁ ከዛ በሪንግ ፕሮሰሱ ይጨርሳል ማለት ነው። ከዛ በኋላ ወደ አካውንታችሁ ፓውሳችሁን ዲፖዚት እንዲሁም ጌዶ.io አንድ ያዘጋጀው ኢቨንት አለ። ይሄም ኢቨንት እንግዲህ እዚህ ጋር እንደምታዩት ፍሪዶግ ላውንጅ ፑል ነው። 5 ቀን ነው የቀረው። ላይክ መሞከር ከፈለጋችሁ በሚለው ነው። ጂቲ ፑል እና ኤፍዶግ ፑል አላቸው። እንዴት እንደምትሰሩ ላሳያችሁ። መጀመሪያ ላይ ያው ጌዶ.io አካውንት ከሌላችሁ ሊንኩ ከዲስክሪፕሽን ቦክስ ላይ ያለላችሁ መክፈት ትችላላችሁ። ዜን እዚህ ጋር ስመጡ ይሄው እዚህ ጋር ላውንጅ ፑል ላይ ይሄ አላ ኤፍዶግ የሚባል አለ፣ ፍሪዶግ የሚባለው አለ ማለት ነው። ስለዚህ ይሄ ከ20 ሚሊዮን በላይ ያለው ኤፍዶግ ነው፣ ፍሪዶግ የሚባለውን ነው የሚሰጡት። ስለዚህ እዚህ ጋር ምንም የምታረጉት እናንተ ስቴክ በማድረግ ከሁለት አንዱ መርጣችሁ ስቴክ ታረጋላችሁ። ዜን በላውንጅ ፑሉ ላይ ለመሳተፍ ስትፈልጉ እንግዲህ ስቴክ የሚለውን ክሊክ ታረጋላችሁ። ዜን ስቴክ የሚለውን ክሊክ ካረጋችሁ በኋላ እዚህ ላይ የፈለጋችሁትን አማውንት ኦፍ ስቴክ የምትፈልጉትን ነክታችሁ እዚህ ጋር ኮንፊርም ማለት የምትፈልጉትን ያክል አማውንት መምረጥ ትችላላችሁ ማለት ነው። ስቴክ አድርጋችሁ እዚህ ላውንጅ ፑል ላይ ከተሳተፋችሁ በኋላ ከ5 ቀን በኋላ የምታገኙት ሪዋርድ ፑል ከ20 ሚሊዮን በላይ ፍሪዶግ ስለሚሰጥ እዛ ላይ መሳተፍ ከፈለጋችሁ መሳተፍ ትችላላችሁ። ለዛሬ ይዤላችሁ የመጣሁት የቪዲዮ ነበረ። ይመቻችሁ።